ጋይስ ተመልሰናል። ከባለፈው በመቀጠል ዛሬ ደግሞ ስለ ሎጂካል ኦፕሬተር እና ስለ አሳይመንት ኦፕሬተር አይተን ይህን ቻፕተር እንጨርሳለን ማለት ነው። ያው ከመጀመራችን በፊት ግን ሰብስክራይብ፣ ላይክ፣ ኔክስት እንዲሰራላችሁ እንዲስተካከል ጥያቄም ካላችሁ ኮሜንት ማድረግ እንዳትረሱ። ቴሌግራም ላይም ቴኔት ኢትዮጵያ ብላችሁ ጆይን ማድረግ ትችላላችሁ። ፍሪ ማቴሪያሎችን ሁሉንም እዛ ላይ ታገኛላችሁ። ሎጂካል ኦፕሬተር ማለት ምንድነው? ኖርማሊ 11ኛ ክፍል የተማራችሁት ማትስ ላይ ፍሬሽማን ላይ የምትማሩት ሎጂክ ነው። በቃ ምንም የተለየ ነገር የለውም። ይሄ something and something ሁለቱም ትሩ ከሆነ ትሩ ይሆናል፣ አንዱ ፎልስ ከሆነ ፎልስ ይሆናል ብላችሁ የተማራችሁት ነው። እዚህም በቃ እንትን ተሰጠውና እንደዚህ ኦፕሬተሮች ተሰጡትና እሱን ነው C++ ሲሆን ምን አይነት ኦፕሬተር ሰጠናቸው እንጠቀማቸዋለን የሚለው ሎጂክ ነው እዚህ ጋር የመጣው። ኖርማል ማትስ ላይ የምታውቁት ነው እንጂ ምንም አዲስ የተጨመረበት ነገር የለም። የመጀመሪያው ኤንድ ኦፕሬተር ነው። ያው እዚህ ጋር helps us combine and check conditions resulting true and true or false የሆነ ነገር true ነው false ነው የሚሉ ነገሮችን ቼክ ለማድረግ ቀጣይ ቻፕተር ላይ የምንማረው ስለ ፍሎ ዲያግራም ምናምን የሆነ ኮንዲሽኖችን ቼክ የምታደርጉባቸው ሁኔታዎች አሉ። እሱ ጋር ለመጠቀም ነው የምንማረው እና በቃ ሪዛልቱ ትሩ ኦር ፎልስ ናቸው የሎጂካል ኦፕሬተር ሪዛልቶች ማለት ነው። የመጀመሪያው ኤንድ ኦፕሬተር ነው። ኖርማል የምታውቁት ኤንድ የለ እቺን ኤንድ አይደለ ኖርማሊ የምናውቃት እሷን ደብል አድርጎ መጠቀም ነው። በቃ ፕሮግራም ስንጽፍ ኤንድ ለመጠቀም ስንፈልግ ደብል ለማድረግ ነው ማለት ነው። ኤንድ ኦፕሬተር ምንድነው? በቃ ማትስ ላይ የምታውቁት የተባለው ነው። ቦዝ ኮንዲሽኖች ትሩ ከሆኑ ምንድነው አውትፑታችን ትሩ ነው ማለት ነው። ማትስ ላይም እንደዚህ አይደለ 1 + 1 ኤንድ 1 + 2 ምናምን ብለን ሁለቱም ትሩ ከሆኑ ትሩ ይሆናል፣ አንዱ ፎልስ ከሆነ ፎልስ ይሆናል ብለን አይደለችን የተጠቀምነው። ለኦር ደግሞ ይችላል ነበር የተጠቀምነው። በቃ እሷ ተቀይራ ነው ማለት ነው እዚህ የመጣው። ለኤንድ ሲሆን ኤንድ፣ ለኦር ሲሆን ያው እቺኛውን ነው ተጠቀሙት እንደዚህ ማለት ነው። እቺንም ተጠቀሙት ለኦር። ሁለቱም ትሩ ከሆኑ ኮንዲሽናችን ያው ትሩ ይሆናል ማለት ነው። እና ፕሮግራማችን ውስጥ የሆነ ኮንዲሽን አለ። ለምሳሌ ምን አይነት ኮንዲሽን ብንወስድ ኤጅ ቼክ የሚያደርግ የሆነ ነገር ሬጂስተር ለማድረግ ፈልጋችሁ ኤጃችሁ ከ18 እስከ 30 መሆን አለበት ቢባል ላይክ ኤጅ ከ18 በላይ ኦር ከ30 በታች መሆን አለበት በዚህ ጋር ፖስ መሆን አለበት ከተባለ ኢፍ ኤን እናያለን ቀጣዩ ቻፕተር ላይ ኢፍ ስዊች ምናምን የሚባሉ አሉ። ቀጣይ ቻፕተር ላይ እናያለን። እሱ ግን ይሄ ጀስት ሎጂካል ኦፕሬተር እና እነዚህ እንድትረዱ ነው። ኤጅ ከ18 ከበለጠና ኤጅ ከ30 ካነሰ እዚህ ጋር ለምሳሌ አሁን እናንተ ኤጃችሁ 22 ቢሆን 22 ብታስገቡበት ይሄ ኮንዲሽን ትሩ ነው ፎልስ ነው? ኤጅ ከ22 ከ18 በላይ አይደለ ትሩ ነው ማለት ነው እዚህ ጋር ከ30 በታች። ስለዚህ ይሄ አላውድ ይሆናል ማለት ነው። አላውድ ፕሪንት ይደረጋል ማለት ነው ስክሪናችን ላይ። ስለዚህ የኮንዲሽን ትሩ የሚሆነው ሁለቱም ትሩ ከሆኑ ነው። ኤጃችሁ 17 ቢሆን ይሄ ትሩ ይሆናል፣ ይሄ ግን ፎልስ ነው የሚሆነው አይደለ? 17 ቢሆን የዛኔ ኢግኖር ነው የሚደረገው ማለት ነው። ይሄ በኮምፓይለሩ ኢግኖር ነው የሚደረገው። እንዴት እንደሆነ ኢፍ ስናይ ታውቁታላችሁ። ግን ጀስት ሎጂካል ኦፕሬተርን ተረዱት። አሁን ኤንድ ከሆነ ሁለቱም ኮንዲሽን ትሩ ከሆነ ነው ኤክስኪዩት የሚደረገው ኦን ራንስ ኢፍ ቦዝ ይሄና ይሄ ትሩ ሆነ። ሎጂካል ኦፕሬተር ሁለተኛው ደግሞ ኦር ነው። እዛ ጋር እንዳሳያችሁ ማለት ነው። አትሊስት ዋን ኮንዲሽን መስት ቢ ትሩ። እዚህ ጋር በቃ በማትስ እንዳልኳችሁ የሆነ ኮንዲሽን ተሰጥቷችሁ ኦር የሆነ ኮንዲሽን ሲሰጣችሁ አውትፑታችሁ ትሩ የሚሆነው ከሁለት አንዱ ትሩ ከሆነ አይደለ? ጀስት እንደዛ ነው። በቃ ይሄኛው ብቻ ኦፕሬተሯን ፕራክቲስ ታደርጉ በደንብ ትችላላችሁ። እቺኛው ኦፕሬተር ይሄ ደግሞ ወይ ከ90 በላይ ያመጣ ወይ ደግሞ ቦነስ ማርክ ያለው ነው የሚያልፈው ከተባለ ቦነስ ማርክ የላችሁም ይባልና ማርክ ስኮራችሁ ከ90 በላይ ከሆነ ይሄ ትሩ አይደለ? ቦነስ ማርክ ባይኖራችሁም ችግር የለውም። ይሄ ኤክስኪዩት ይደረጋል ማለት ነው። ራንስ ኢፍ ኤዘር ስኮር ከ90 በላይ ኦር ቦነስ ኢዝ ትሩ። እቺ ቦነሷ ትሩ ከሆነች ኦር ይሄ ከ90 በላይ ከሆነ ፓስድ። ከዛ ይሄ ፕሪንት ይደረጋል ማለት ነው ዩ ፓስድ። ሶስተኛው ኖት ነው። ኖት ኦፕሬተር ይሄ ለምሳሌ ይሄ ደግሞ የሆነ ኮንዲሽን ተሰጥቷችሁ የኮንዲሽኑ ሪዛልት ትሩ ቢሆን እቺን ኔጌሽን አይደለ ብለን የተማርናት እቺም ተስተውሳላችሁ። ኔጌሽን ብለን የተማርናት ነች። የሆነ ኮንዲሽናችን ትሩ ከሆነ ፎልስ ያደርገዋል፣ ፎልስ ከሆነ ደግሞ ትሩ ያደርገዋል ማለት ነው። እንደዛ ነው የምንጠቀመው።
ብዙ ጊዜ ለዋይል ዱ ዋይል ሉፕ ምናምን ስንሰራ ነው። እሱንም ቀጣይ ቻፕተር ላይ በደንብ እናየዋለን። ግን ተረዱት ይሄንን በቃ ለምሳሌ እዚህ ጋር ኢዝ ሬኒንግ የምትለዋ ምንድነች? ትሩ ከሆነች ምን ያደርገዋል? ይሄ ፎልስ ያደርገዋል። ለዛ አትወጡም ማለት ነው። ትሩ ቢካምስ ፎልስ፣ ፎልስ ቢካም ትሩ። እዚህ ጋር ግን ይሄ ኢዝ ሬኒንግ የምትለዋ ፎልስ ከሆነች እቺ ምን ታደርገዋለች? የዘነበ ካልሆነ ቼክ ያደርግልናል። የዘነበ ከሆነ ትወጣላችሁ፣ የዘነበ ካልሆነ አትወጡም። እሱን ቼክ አድርጎ ጎ አውትሳይድ ወይ ደግሞ ኢግኖር ያደርገዋል ማለት ነው። ይሄ ኮንዲሽን ትሩ የሚመጣ ከሆነ እቺኛው ፎልስ ከሆነች ትሩ ያደርገዋል። ከዛ ጎ አውትሳይድ ይሆናል ማለት ነው። እንደዛ ነው። የመጨረሻው አሳይመንት ኦፕሬተር ነው። አሳይመንት ኦፕሬተር የመጀመሪያ ቪዲዮ ላይ እንዳስረዳኋችሁ በአልጎሪዝም ሲሆን እንደዚህ ነው የምንጠቀመው አይደል ያልኳችሁ። በአልጎሪዝም ሲሆን እቺ ነው የምንጠቀመው። ግን ኖርማሊ ፕሮግራም ስንጽፍ ኢዝ ኢኳልስ ቱ ኖርማል የምታውቋት ኢዝ ኢኳልስ ቱ ምንድነች? አሳይመንት ኦፕሬተር ነው የምትባለው። የሆነ ነገር ኢዝ ኢኳልስ ቱ የሆነ ነገር ስታደርጉ ለምሳሌ እዚህ ጋር ኤግዛምፕል አያችሁ። እዚህ ጋር ኤክስ ኢዝ ኢኳልስ ቱ 10 አይደለም ይሄ የሚለው 10ን ለኤክስ አሳይን አድርግልኝ እያልነው ነው እንጂ ሁለቱ እኩል ናቸው እያልን አይደለም። ይሄ ኤክስ ኢዝ ኢኳልስ ቱ 10 ይሄ ነው ኤክስ ሁለቱ ቼክ እንዲያደርግልን ነው የምንጠቀማቸው። በቃ ኢኳል ሳይን የምትባለው ደብል ኢኳል ስትጠቀሙ ነው። አንዷ ከሆነች አሳይን ነው የምትባለው። በቃ አሳይመንት ኦፕሬተር ነው የምትባለው። ይሄ ኖርማል ነው የምናውቀው ኢኳልስ ቱ ኮድ ስትጽፉ ላይክ እዚህ ውስጥ እቺን አያችሁታ። እንዲህ ብናረጋት ለምሳሌ እንዲህ ብናረጋት ስኮራችሁ ከ90 እኩል ከሆነ ወይ ቦነስ ማርክ ካላችሁ ነው ፓስ የምታደርጉ ከተባለ ይሄን ቼክ እንዲያደርግላችሁ ደብል ነው የምትጠቀሙት እንጂ እቺኛውን ብታረጉ 90ን ስኮር ላይ አሳይን አድርግልኝ ያለው ነው። ሲ++ እንደዛ ነው የሚያውቀው ማለት ነው። እንዳትሳሳቱ በኖርማል ማት ሲሰራችሁ ይሄ ኢረር ነው። ኮድ ሰራችሁ ምናምን መቼም ራን ያደርግላችሁ። እቺን ነው መጠቀም ያለባችሁ እንደዚህ አይነት ኮንዲሽን ውስጥ። ኢዝ ኢኳልስ ቱ ቤዚክ ኦፕሬተር ቤዚክ አሳይመንት ኦፕሬተር ነው የምትባለው። ሴትስ ኤ ቫሪያብል ቱ ኤ ቫልዩ ሰጠ ነው ማለት ነው። ቫሪያብላችን ላይ ስለ ቫሪያብልም አይተናል። ቫሊድ አይደንቲፋየር ምናምን እዛ ላይ አይተናል። አሳይን እያደረግነው ነው። ሁለተኛዋ አሳይመንት ኦፕሬተር የምትባለው አዲስ ኤንድ አሳይን የምታደርግልን እቺ ነች። ኢዝ ኢኳልስ ቱ ይሄ ደግሞ እንዴት መሰላችሁ የሚሰራው? ለምሳሌ የሆነ ቁጥር ኤክስ ፕላስ ኢዝ ኢኳልስ ቱ 50 ብንለው ኤክስን እዚህ ጋር 10 ብንወስድ ይሄ ምንድነው የሚሰጠው መሰላችሁ? ከምን ጋር እኩል ነው መሰላችሁ? ኤክስ ኢዝ ኢኳልስ ቱ ኤክስ ፕላስ 50 ማለት ነው። በቃ እቺን ከያዛችሁ ሁሉም ተመሳሳይ ነው። ወደ 6 ምናምን አሉ ተመሳሳይ ናቸው እንዳለ። እቺን ከያዛችሁ ይሄ ማለት እንዲህ ነው። በቃ መጀመሪያ ያለን ቫልዩ ላይ እዚህ ጋር ያስቀመጥነውን ቫልዩ መደመር ነው። በቃ ማባዛትም ከሆነ ማባዛት መጀመሪያ ያለን ቫሪያብል ቫልዩ ላይ ማለት ነው። ይሄ እዚህ ጋር ያሳያችሁ ኤግዛምፕል አሁን ሂንት መኒያችን 100 ቢሆን ከዛ መኒ ፕላስ 50 ብንለው ምንድነው የሚሆነው? ቫልዩአችን 150 ይሆናል ማለት ነው። እንዴት መኒ ፕላስ ኢኳልስ ቱ 50 ማለት ምንድነው ያልኳችሁ? ያለን ቫሪያብል ላይ ያለን ቫሪያብል ቫልዩ ላይ መኒ ፕላስ 50 ማድረግ ነው ማለት ነው። ይሄ መጀመሪያ ያለን ቫልዩ ስንት ነው? 100 ሲደመር 50 ምን ይሆናል? 150 ይሆናል ማለት ነው። በቃ ጀስት ይሄ ነው። ከዛ ለምሳሌ እቺን እንሰዳት ደግሞ ሞጁሎ እቺ ሞጁሎ ነው የምትባለው ብለን የለም ሞጁሎ ኢኳልስ ቱ የሚለው ከዚህ ጋር ተመሳሳይ ነው። በቃ ሞጁሎ ወይ ሞጁሎ አይደለ ትባላለች ያልናት እቺኛው ኦፕሬተር ኤክስ ሞጁሎ ኢኳልስ ቱ 10 ብንል እዚህ ጋር ያለ መጀመሪያ ቫልዩአችን 100 ብትሆን ምንድነው የሚያደርገው? ይሄ ማለት ኤክስ ኢኳልስ ቱ ኤክስ ሞጁሎ 10 ማለት ነው። ኤክስ ቫልዩ ስንት ነው? 100 ሞጁሎ 10 ስናደርግ ስንት ነው የሚሆነው? 100 ሲካፈል ለ10 ስንት ነው? 10 ነው። ሪሜንደራችን ስንት ነው? 0 ይሆናል ማለት ነው። ሪሜንደር ነው የምታወጣለን ብለን የለ ሞጁሎ 0 ይሆናል ማለት ነው ቫልዩአችን። በቃ ይሄ ቀንሳችሁ መደመር ነው፣ አካፍላችሁ መደመር ነው፣ አባዝታችሁ መደመር ነው አላችሁ። በቃ በዚህ ሎጂክ መሄድ ነው። ኤክስ ከዛ
something እንዲህ ሲባል ያላችሁ ቫልዩ ላይ መደመር ነው። እቺን ከያዛችሁ ተመሳሳይ ነው። በቃ እንዲህ ቀድሞ ከመጣ እንዲህ አሳይን እያደረጋችሁ መስራት ነው። እና እኔን ይመስል ነበረ። በጣም ቀላል ነው አይደል? እንደዛም በቃ ኤግዛምፕል ምናምን አሳያችኋለሁ። ኔክስት ቪዲዮ ላይ እንገናኝ። ግን ሰብስክራይብ እና ላይክ ማድረግ እንዳትረሱ። ያልገባችሁን ደግሞ ኮሜንት ላይ አስቀምጡ፣ እንመልስላችኋለን። ኔክስት ላይም ቪዲዮ መስራት ካለበት በቪዲዮ አሳያችኋለሁ። ቴሌግራም ላይ ጆይን ማድረግ እንዳትረሱ። ፌነት ኢትዮጵያ ይጋለላችሁ፣ እሷ ጆይን አድርጉ።